ሰበር መረጃ ከሙቀ ጎጆና አካባቢያቸው በሰላም ማጣትና በጦርነት ምክንያት ተፈናቅለው በየዳስና በየድንኳን ውስጥ በምግብና በውሃ እጦት አንጀታቸው ታጥፈው ወገኖቻችንን በዚህ ልክ ማየት በጣም ያማል። እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንግዲህ ቻናሉን ፋሚሊ ሁኑ። ቤተሰቦች ያው እንግዲህ ሰሞኑን የበዓል ወቅቶች መሆኑ ይታወቃልና እንኳን አደረሳችሁ ለማለት ፈልጋለሁ። በመላው ዓለም እንግዲህ የክሪስማስ በዓል የምታከብሩት እንኳን አደረሳችሁ፣ ሜሪ ክሪስማስ ማለት ፈልጋለሁ። እንዲሁም በተጨማሪም ደግሞ ኢትዮጵያ ውስጥ ላሉት ለኦርቶዶክስ እምነት ተከታዮችም በነገው ዕለት እንግዲህ ብዙዎች በጉጉት የሚጠብቁት ብዙዎች የሚያከብሩት እንግዲህ የመልአኩ የቅዱስ ገብርኤል እንግዲህ ዓመታዊ ክብረ በዓል ነውና እንኳን አደረሳችሁ ለማለት ፈልጋለሁ። ከዚህ ጋርም ተያይዞ የወጡ መረጃዎች አሉ። እነሱንም አንድ ላይ አካትቼ እንግዲህ የማቀበላችሁ ይሆናል። በተጨማሪም ደግሞ የሰሞኑ መነጋገሪያ የሆነው እንግዲህ ትግራይ ክልል በህጻጽ በረሃብ ተጎድቶ ያሉ ወገኖቻችን እንግዲህ ሳናስብ ማለፍ አንችልም። ከነሱ ጋር ተያይዞ አሁንም ላይ የሚወጡ መረጃዎች አሉ። በህጻጽ ብቻ ሳይሆንም ደግሞ በደብረ ብርሃንም እንግዲህ የስደተኞች መጠለያ ካምፕ ውስጥም የተፈጠሩን ችግርን ሰምታችኋል። እሱንም አዳዲስ መረጃዎች አሉ። እነሱንም አንድ ላይ ማቀርበላችሁናል። በእነሱ ላይ ሀሳቤን ይሰጣለሁ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ቲዩብ ነው። ሰብስክራይብ በማድረግ ቻናሉ ፋሚሊ ይሁኑ ቤተሰቦች። በተጨማሪም ላይክ ማድረግ እንዳይረሳ። ቪዲዮ ላይክ አድርጋችሁ እንግዲህ ፍቅራችሁ ግለጹልኝ በማለት ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። አዶናይን ልታደንቀው ትችላለህ፣ ጆን ዳንኤልን ልታደንቀው ትችላለህ፣ በህፃጽ ጉዳይ ማለት ነው። ነገር ግን እነዚህ ልጆች አለማመስገን ንፉግነት ነው። እነዚህ ልጆች የሚገርማችሁ በቅርብ ጊዜ አይደለም የጀመሩት። ከዚህ በፊትም ለበርካታ ወራት ድምጽ ሲሆኑ ሲረዱና ከህዝባቸው ጎን ሲቆሙ ነበርና የሚገባቸውን ክሬዲት እንዲያገኙ ፈልጌ ነው። አካውንታቸውን ገብታችሁ ብትመለከቱ ለበርካታ ጊዜያት ከህዝባቸው ጎን የቆሙ ህዝባቸውን ሲረዱ የቆዩ አሁን ደግሞ ይህንን ነገር አውቀን ለህዝባቸው እንድንደርስ ድምጽ የሆኑ ልጆች ናቸው። የሚገርመው ነገር ይሄ ነገር ውሸት ነው ተብለው በተለያዩ አካላት ሲፈረጁና ድምጽ እንዳይሆኑ ሲታገዱ ነበረ። እነሱ ግን ይህንን ነገር ሰብረው እንዲወጣ አድርገው ህዝባቸው በበርካታ ኢትዮጵያውያን እንዲረዳ እያደረጉ ይገኛሉና አይ ቲንክ በየወሩ ቅን ልቦች የሚባል የሶሻል ሚዲያ ተጽዕኖ ፈጣሪ የሚሸለምበት ፕሮግራም አለ። በሱ ላይ እነዚህ ልጆች የታህሳስ ወርን እንዲያሸንፉ ምኞቴ ነው። እውነት ለመናገር ይህን ጉዳይ እንደ ቀልድ ልንመለከቱ አይገባም። ምክንያቱም እነዚህ ልጆች ሊመሰገኑ ይገባል። ለብዙ ዓመታት ያህል በእንደዚህ አይነት ችግር ውስጥ ያሉ በጦርነት ተፈናቅለው በተለያየ ምክንያት እንግዲህ ከቀያቸው ተፈናቅለው አሁን ላይ የሚደጎሟትን ወይም ደግሞ በእርዳታ የሚያገኟትን ብቻ ተማምነው የሚኖሩ የሰውን እጅን የሚጠብቁ በርከት ያሉ ህዝቦች እንዳሉ ማሰብ አለብን። ለነዚህ ሰዎች ደግሞ ደንደርስላቸው ይገባልና እነዚህን ሰዎችንም ዞር ብለን እንድናይ በረሃብ በችግር ውስጥ ያሉትንም ሰዎች እንድናስብ የረዱን እነዚህ ወጣቶች እጅግ በጣም ትልቅ ስራ ነው የሰሩትና እንደ ሀገር ራሱ ሊከበሩ ሊሸለሙ የሚገባቸው ሰዎች ቢኖሩ አንዶቹ እነዚህ ይመስሉኛል። እናንተ ምን ይመስላችኋል? ሐሳባችሁን ስጡበት። ተጨማሪ ቪዲዮ ያለ ተጋብዛችሁ እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች የተለያዩ ይሄ ቪዲዮ የተሰራበት ምክንያት ልንገራችሁ። ቪዲዮ ማለት ማስታወቂያው የተነገረበትን ምክንያት እኔ ልንገራችሁ የገባኝን። ወንድም አላችሁ አይደል? የሆነ ሌላ አካል ይመጣና ስለ ወንድማችሁ ብልግና፣ መጥፎነት ምናምን የሚነግራችሁ ከሆነ ችግር ያለው ይሄ መጥቶ የነገራችሁ ሰውዬ ጋር ሳይሆን ወይ ወንድማችሁ ጋር ነው ወይ እናንተ ጋር ነው። ይሄን ያልኩበት ምክንያት መሰለህ አንድ በጣም የምትወደው ወንድምህን በጣም የሚወድህ ወንድምህ ማንም አያማብህም
ሄዶ እዛ ደግሞ አንተን ማንም አያማም። ለምን በጣም እንደምትዋደዱ ምናምን ያውቃል። ባልና ሚስት የሆነ ሌላ ሰው ይመጣና ሚስትህን ለአንተ የሚያማልህ ከሆነ ወይ ሚስትየው ጋር ወይ አንተ ጋር ችግር አለ ማለት ነው። ለምን ይሄ ልባችሁንም ጆሮአችሁንም ትሰጡታላችሁ፣ አፋችሁም ትናገራላችሁ፣ ስለሷ መጥፎ መሆን ምናምን ትናገራላችሁ ማለት ነው። የማትናገሩ ከሆነ ግን ለሚስታችሁ ሪስፔክት ካላችሁ ይሄ ጥሩ ፍቅር ካላችሁ ማንም ደፍሮ መጥቶ አያማላችሁ። ከዚህ ጋር ላገናኘው የኦርቶዶክስ አማኞች ሐዋሳ ለቁልቢ ንግስ ለገብርኤል ንግስ ስትሄዱ ክለባችን እኛን ይጠብቃችኋል የሚለው አማኙ ጋር ችግር ስላለ ነው። ምንም መደባበቅ አያስፈልገው። ስትሄዱ ከንግስ መልስ ምን እንደምታደርጉ የታወቀ ስለሆነ ነው። በየክለቡ እንደምትዞሩ የታወቀ ስለሆነ ነው። ለዛ እነዚህ ሰዎች ደፍረው ወጥተው ሰሩ። እንደማትሄዱ ቢታወቅ ከንግስ ቀጥታ ወደ ቤታችሁ እንደምትመጡ ቢታወቅ አይደለም ማስታወቂያ ሊሰሩ ክለቡን አይከፍቱትም። የዛን ጊዜ ይሄን 3 ሳምንት ማስራ የለም ሰው ሊያነግስ ነው የመጣው ይባላል። ስለዚህ ይሄንን አመላችሁን አስተካክሉ። እዛ እንዲህ ለንግስ ብላችሁ የምትሄዳችሁ ከንግስ መልስ የምትገቡ ሰዎች በቃ ይሄንን ነገራችሁን አስተካክሉ። በተለያዩ ጊዜያት እንግዲህ የገብርኤል ዓመታዊ ክብረ በዓል ሲከበር እንደ ሐዋሳ ገብርኤል እንደ ቁልቢ ገብርኤል ያሉት ትልልቅ አድባራትን ሳናስብ ማለፍ አንችልምና እነዚህ አድባራት ላይ ደግሞ ምዕመኑ ከሚኖርበት ከአዲስ አበባም ሊሆን ይችላል ከተለያዩ ክልላት እንግዲህ ወደዛ አድባራት በመሄድ በረከት ለማግኘት ወይም ደግሞ ስለታቸውንም ለማስገባት ሊሆን ይችላል፣ እንዲሁም ደግሞ ለመጎብኘትም ሊሆን ይችላል። በዛ ደብር በመገኘት ጊዜያቸውን ያሳልፋሉ፣ ቀናቸውንም አምልኳቸውንም ይፈጽማሉ። ይህ ነገር እንደ ቀልድ መታየት የለበትም። ለአምልኮ የሄደውን ምዕመንን እንግዲህ ክለብ ማስተዋወቂያ ሲደረግ ደስ አይልምና እንደ አማኝ በጣም ያሳዝናል። ደግሞ ከአማኝ ውጪም ደግሞ ሆነ ብንመለከት ያ በዓል ወይም ደግሞ ይህ ፌስቲቫል የተዘጋጀው ለምንድን ነው? አምልኮ ለመፈጸም እስከሆነ ድረስ ቅድሚያ ልንሰጠው የሚገባው እሱ ነው ብዬ አስባለሁ። ይሄ የኔ ሀሳብ ነው። በዚህ ላይ ሀሳብ ካላችሁ ሀሳባችሁን ብታጋሩኝ ኮሜንት ሴክሽን ላይ ደስ ይለኛል። በተጨማሪም ከዚህ ጋር ተያይዞ ይህንን መልእክትን ይህንን ማስታወቂያ የሰራችውም እንግዲህ ወጣት ልጅ ነች፣ ታዳጊ ልጅ ነች። በዚህ ላይ የይቅርታ መልእክት አስተላልፋለች። እስቲ ቪዲዮ ልጋብዛችሁ። እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ጋር ሰላም እንዴት ናችሁ? እንግዲህ እዚህ ቪዲዮ ላይ የምታዩት ልጅ እኔ ነኝ። ኢቨንቱ ማነው ክለቡን ፕሮሞት የምታደርገው ልጅ እኔ ነኝ። ምንም ማስተባበያ ምናምን አያስፈልገውም። ነገር ግን በጣም ብዙ ትልልቅ የምትባሉ ሰዎች በእኔ ፐርሰናል አካውንት መጣችሁ ብዙ ነገር ጽፋችሁልኛል። እንዴት ሃይማኖትሽን ትሸጫለሽ? እንዴት ሃይማኖትሽን ለሌላ ሃይማኖት አሳልፈሽ ሚዲያ ላይ ታወጫለሽ ላላችሁኝ ምንም አይነት የሃይማኖት ተልዕኮ የለኝም። ምንም እኔ በፐርሰናሊ የኦርቶዶክስ እምነት ተከታይ ነኝ። እምነቴንም በጣም አከብራለሁ። ነገር ግን እንደዛ ብላችሁ እንደ ትንሽ ታይታችሁ ስለመከራችሁኝ አመሰግናለሁ። ምንም አይነት ተልዕኮ የለኝም። እኔም ሆንኩ ክለቡ ምንም አይነት የሃይማኖት ተልዕኮ የለንም። እዛ ላይ ስራዬ ምንድነው? ክለቡን ለብዙ ሰዎች ተደራሽ ማድረግ ነው ስራችን፣ የኔም ሆነ የሌሎቹ ማለት ነው። ስራችን እሱ ነበር። ነገር ግን ስክሪፕቱን አንደርስታንድ የማድረግ ችግር ነው። በጣም ይቅርታ። ቪዲዮውን አጥፉትና ይቅርታ ቪዲዮ ስሪ ባላችሁ መንገድ ሰርቻለሁ። እንዳያችሁ ነው። ሰው ሆኖ የማያጠፋ የለም። ከሰው ስህተት ከብረትም ዝገት አይጠፋምና ይቺ የምትታየው ወጣት ልጅ እንግዲህ አውቃም ይሁን ሳታውቅ ይህንን ንግግርን ተናግራ በብዙ ዘንድ እንግዲህ ትችት አትርፋለች። ቤተሰቦች እኔ እንደራሴ በክፋት አልቆጥርባትም። ምናልባት ያው እንግዲህ ቢዝነስ ላይ ያለን ሰዎች ወይም ደግሞ በቢዝነስ ስራ ውስጥ ያሉ ሰዎች እንግዲህ አብዛኛውን ጊዜ ፎከስ የሚያደርጉት የቢዝነሱ አላማ ላይ ስለሆነ ምናልባት ከቢዝነስ አንጻር ልክ ልትሆን ትችላለች። ነገር ግን ደግሞ እንደ አማኝ ደግሞ የእምነቱ ተከታይ ሰዎች ይህ ነገር ተቀባይነት ስለሌለው ይሄንንም ተቀብላ የደረሳትን መልእክትን ተቀብላ ወጣ ይቅርታ መጠየቋም ይሄ ትልቅ ነገር ነውና ይቅርታዋን መቀበል አለብን ብዬ እኔ አስባለሁ። ሐሳባችሁን ስጡበት። በተጨማሪም ከቅርብ ቀናት ከቅርብ ሳምንታት በፊት እንግዲህ አንድ የሰማነው አሳዛኝ ነገር ነበረ። እሱም የማስተር አብነት ጉዳይ ነው። ማስተር አብነት አሁን ላይ ምን ላይ ይገኛል? ማስተር አብነት በተኛበት ሆስፒታል የተለያየ የእምነት አካላቶች ወይም ደግሞ በእምነት አካላት አመራሮች እየሄዱ እንግዲህ የጤናውን ሁኔታ እየጠየቁት ይገኛሉ። ይህንም ደግሞ በኦርቶዶክስ ቤተክርስቲያን ስርም ደግሞ ወክለው በሱ በተኛበት ሆስፒታል ተገኝተው የጤንነቱን የደህንነቱን ሁኔታ እንግዲህ አሳስቧቸው እየጠየቁ አባቶች አሉ። እስቲ ልጋብዛችሁ።
በኮሜንት ሴክሽን ላይ እግዚአብሔር ይማርህ እያላችሁ ጻፉልኝ። ከላይ የምትመለከቷቸው የብፁዕ ቅዱስ ፓትርያርካችን ልዩ ጸሐፊ የሆኑት መላከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ ናቸው። በዛሬው ዕለት እጅግ የምንወደው ከቅርብ ጊዜ ወዲህ ደግሞ በተለያየ የጤና እክል እንዲሁም በቅርቡ ደግሞ በሰማነው በካንሰር ህመም ተጠቅቶ በሆስፒታል የሚገኘውን ማስተር አብነትን ዛሬ ሐኪም ቤት ድረስ በመሄድ ጸሎተ ማርያምና አቡነ ዘበሰማያት በማድረስ እግዚአብሔር ካጋጠመው ፍጹም ህመም እንዲፈውሰው ክቡር አባታችን ጸሎት አድርገውለታል። ይህም መንፈሳዊ ተግባራቸው ከአንድ ኦርቶዶክሳዊ አባት የሚጠበቅ መንፈሳዊ ልዕልና ስለመሆኑ ብዙዎች እየመሰከሩ ይገኛሉ። ቅድስት ቤተክርስቲያንና የቅድስት ቤተክርስቲያን አባቶችም ሃይማኖትና ዘር ሳይለዩ ለሁሉም ኦርቶዶክሳዊ ለሁሉም የሰው ልጅ እንደሚጸልዩ ይህ አንዱ ማሳያ ነውም እየተባለ ይገኛል። ከዚህ ጋርም ተያይዞ ሁላችንም ኢትዮጵያውያን ማስተር አብነት በቅርቡ ተሽሎች እጅግ ወደሚወደውና ብዙ ውለታ ወደ ዋለለት ህዝብ በጤና እንዲመለስ ጸሎታችን አይለየው። እግዚአብሔር ጨርሶ ይማረ። እውነት ለመናገር ኢትዮጵያ ውስጥ እኔ ሰው መሆን የሰውነት ትርጉም የገባቸው ጥቂት ሰዎች ናቸውና ከነሱ ውስጥም ግንባር ቀደም ከሚባሉት ውስጥ የሚመደበው አንዱ ማስተር አብነት ነው። ስለ ማስተር አብነት ባነሳ ብዙ የምናወራቸው ነገሮች ሊነሱ ይችላሉ። ነገር ግን በአጭሩ ለመግለጽ ሰው የመሆን ትርጉም ገብቶት ስለ ሰዎች መኖር፣ ስለ ሰው ማሰብ፣ ስለ ሰው መጨነቅ፣ ለሰው መኖርን የኖረው ሰው ቢኖር አንዱ ማስተር አብነት ነውና ይህ ሰው ታሞ መተኛቱን ከሰማንበት ጊዜ ጀምሮ ብዙ መረጃዎች ይወጣሉ። ብዙዎችም እየሄዱ እንግዲህ ከፈጣሪያቸው የይማረ መልእክትን እያስተላለፉለት እየጸለዩለት ይገኛሉ። እኛም ለማስተር አብነት እንግዲህ ልንጸልይለት ይገባል። ምክንያቱም እንደ ሀገር እንደዚህ አይነት ሰዎች ያስፈልጉናልና ማስተር አብነት ያለብን ህመም ወይም ደግሞ ካለብህ የህመም ችግር ውስጥ እንግዲህ ወጥተህ ፈጣሪህን አመስግነህ እንዲሁም ደግሞ ወደ ቀድሞ ስራ፣ ወደ ቀድሞ አገልግሎት፣ ወደ ቀድሞ የመልካም በረከትህ እንድትመለስ እኔ ከዚህ ጋር ወንድማዊ ምኞቴን ፍላጎቴን እገልጽልሃለሁ። እናንተም ኮሜንት ሴክሽን ገብታችሁ ሐሳባችሁን ብትገልጹበት ደስ ይለኛልና ሐሳባችሁን ስጡበት ብዬ ማለት ፈልጋለሁ። ከሞቀ ጎጆና አካባቢያቸው በሰላም ማጣትና በጦርነት ምክንያት ተፈናቅለው በየዳስና በየድንኳን ውስጥ በምግብና በውሃ እጦት አንጀታቸው ታጥፈው ወገኖቻችንን በዚህ ልክ ማየት በጣም ያማል፣ በጣም ያማል። እናት አባቶች፣ እህት ወንድሞች፣ ህፃናቶች በዚህ ሁኔታ ማየት ያማል። ሕጻጽ ላይ የተፈጠረ ባለው ነገር በጣም አዝኛለሁ። ልቤ በጣም ተሰብሯል። አማራ ክልል ደብረ ብርሃን ላይ ሴምቲንግ እዛም በጣም ብዙ ሰዎች በራብና በውሃ እጦት ምክንያት እየረገፉ ነው። የመድኃኒት አቅርቦት እጥረት፣ የሕክምና አለመኖር ብዙ ወገኖቻችንን እየቀጠፈ ነው። አብዛኛው የኢትዮጵያ አካባቢዎች ላይ እንደነዚህ አይነት ነገሮች አሉ። ሰላም ከሌለ እንደዚህ ነው ዋጋ የምንከፍለው። አርሲ ላይ አሁንም ኦርቶዶክሶች እየተገደሉ ነው። ረሃብና ጦርነት ብሔር የላቸው። መች አንተ ጋር እንደሚመጡ አታውቅም። እዛ አካባቢ አንኳኩቷል፣ ቀጣይ ደግሞ አንተ ጋር ደግሞ ያንኳኳል። ስለዚህ ልናቆም ይገባል። የምንችል ሰዎች በጉልበትና በገንዘብ እንርዳቸው። ሌሎቻችን ደግሞ እንደየእምነታችን በጸሎት የድንግል ማርያም ልጅ መድኃኔዓለም እሱ ይድረስላችሁ፣ እሱ በቃ ይበላችሁ። አይዞን፣ ይህም ቀን ያልፋል። እውነት ለመናገር ሁል ጊዜ የምትገርመኝ አባባል አለች። ብዙ ጊዜ መሀል ከተማ ላይ ያለ ሰው በዳር ወይም ደግሞ ከመሀል ከተማ ውጭ የሚፈጠረው ነገር ብዙም አያሳስቡም፣ የተረዳሁት ነገር ነው። ነገር ግን ዳሩ ሲያልቅ መሀሉም ዳር ይሆናልና ሁላችንም ይመለከተናል። እዛም ያሉት ወገኖቻችን ናቸው። ነገ ጠዋት እነሱ የደረሰው እኛ ላይ የማይደርስበት ምንም ምክንያት የለምና በዛ ለተጎዱት እንግዲህ በዚህ ችግር ውስጥ ላሉት ወገኖቻችን ልናስብላቸው ይገባል፣ እንጸልይላቸው ይገባልና እናንተ ምን ትሉበታላችሁ? አርቲስት ሄኖክ ድንቁ ባጋራን ሐሳብ ላይ ሐሳብ ካላችሁ ኮሜንት ሴክሽን ላይ ግለጹልኝ። ድራማው አያስፈልግም። በቃ የሆነ ነገር አድርጉ ከልባችሁ። ሌላች ማስመሰሏን ድራማዋን ምናምን ተዋት። እኔ የምለው ይሁንልህና እነዚህ ቲክቶከሮች አስመስሉ ብለን እንቀበልህ። ነገር ግን አያይዤ አንድ ጥያቄ ልጠይቅ። አንተ ከምትኖርበት አዲስ አበባ ሕጻጽ ላይ በረሃብ በጥም ለተጎዱ ወገኖቻቸው
ለራባቸው የሚበላውን ለጥማቸው የሚጠጣውን ይዘው ብዙ ኪሎ ሜትሮችን ተጉዘው እኔና አንተ በስልክ ስክሪን አይተን ላዘንላቸው ለነዛ ወገኖቻችን፣ እነሱ ግን በተግባር ነው የጠየቋቸው። ከዚህ አንጻር አንተ ለነዚህ ወገኖች ምንድን ነው ያደረገው? አንዲት ከረጢት ዱቄት ለተራቡ ወገኖች ያልሰጠ ግለሰብ መኪና ሙሉ ጭነው ብዙ ኪሎ ሜትሮችን ሄደው የተጓዙ ልጆችን የመተቸት ሞራሉን ኬታ መጣው? ልክ እንደነሱ የሚበላውን የሚጠጣውን ይዛችሁ የተራቡ ወገኖቻችሁን ጠይቃችሁ ቢሆን አይገርመኝም። እነዚህ ልጆች ምትተቹ ማለት ነው። እነዚህ ልጆች ቢያስመስሉ እንኳን ለተራቡና ለተጠሙ ወገኖቻቸው ለራባቸውና ለጥማቸው ደርሰው ነው እና በየቤታችሁ ቁጭ ብላችሁ አንዲት ከረጢት እንኳን ዱቄት ለተራቡ ወገኖቻችሁ ያልሰጣችሁ ግለሰቦች እስከ ስፍራው ሄደው እየረዱ ያሉ ልጆችን የመተቸት ሞራሉ የላችሁም። ለትልቁ በጎነታቸው ክሬዲት መስጠት ነው የሚቀድመው ወይንስ አሸካከማቸውን አይቶ እንደዚህ አይነት የወረደ ሐሳብ መስጠት ነው የሚቀድመው? እስቲ ምን ክፋት አለው? አንድ ሁለት ከረጢት የሚሆን ለተቸገሩ ወገኖቻቸው የወሰዱትን እህል ቢያወርዱ ያንን ቀርጸው ቢያስተላልፉ ምን ችግር አለው? መልእክቱ እኮ ለወገኖቻችን ደርሰናል ማለት ነው። ፔሪድ። ከዚህ አንጻር ለተራቡ ወገኖቻችን እስከ ቦታው ድረስ ሄዳችሁ የተቻላችሁን ያህል ወስዳችሁ ለራባቸው ለጥማቸው የጠየቃችኋቸው ቲክቶከሮች እናንተ ያደረጋችሁት ነገር ቁጭ ብሎ ለመተቸት ቀላል ሊሆን ይችላል። ነገር ግን አስባችሁ በዚህ ልክ ኪሎ ሜትሮችን አቋርጣችሁ የሚበላ የሚጠጣውን ለወገኖቻችሁ ማድረሳችሁ ትልቅ ነገር ነው። ምስጋና ይገባችኋል ብዬ አስባለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እውነት ለመናገር ብዙዎቻችን ተቺ ሆነን ለመቀመጥ በጣም ቀላል ነው። እኔ የተረዱት ነገር ነው። እንደመተቸት ቀላል ነገር የለም ምድር ላይ ቢኖር። ምክንያቱም ተቺ ማለት ሰው ያደረገውን ነገርን በተቃርኖ መቆም ነው። ነገር ግን ያ ሰው ያደረገውን ነገርን ማድረግ ግን ደግሞ ከባድ ነውና እኛ እዚህ ሆነን እዛ ለሚካሄደው ነገር ሐሳብ መስጠቱ ወይም ደግሞ በእነሱ ላይ ተቃርኖ መነሳት እንግዲህ ትንሽ የማይመጣበት ነገር ስለሆነ በዚህ ጉዳይ ላይ እኔ ወንድማችን በሰጠው ሐሳብ ላይ እስማማለሁና እዛ ሄደው ለፈለጉት ለታይታም ይሁን ለምንም ይሁን አንድ ነገር ማመው ነገር እዛ ጋር ተገኝቷል። መገኘታቸው ብቻ በቂ ነው። ወገኖቻቸውን አስበው ተገኝቷል። ለቪዲዮም ይሁን ለቫይራልነት ይሁን ለምንም ይሁን በዛ ቦታ ላይ ተገኝተዋልና ለነዚህ ሰዎች ክብር ልንሰጣቸው ይገባል። ይሄ የኔ መልካም ሐሳቤ ነው። ሐሳባይ ከተመቻችሁ ኮሜንት ሴክሽን ላይ እንግዲህ ሐሳባችሁን ጨምራችሁ ብታጋሩኝ ደስ ይለኛል። እንደሚታወቀው በቅርቡ በህጻጽና ደብረ ብርሃን የስደተኞች ካምፕ ላይ ላሉ ወገኖች በገንዘብም ሆነ በአይነት እርዳታዎች እየተሰበሰቡ ነበር። ይሁንና የኢትዮጵያ አደጋ ስጋት አመራር ኮሚሽን በሰብአዊ ድጋፍ ስም በማህበራዊ ሚዲያ የሚደረጉ ያልተፈቀዱ የገንዘብ ማሰባሰብ እንቅስቃሴዎች በአስቸኳይ እንዲቆሙ አሳስቧል። እንደ ምክንያት የተቀመጠውም እነዚህ የድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱና ህገወጥ በመሆናቸው ኮሚሽኑ ይፋዊ የድጋፍ ጥሪ ባላቀረበበት ሁኔታ ህዝብን በማሳሳት ለግል ወይም ላልተገባ ዓላማ ገንዘብ የሚሰበስቡ አካላት እንዳሉ ስለተደረሰበት ነው ብለዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አካፍሉን። እንደሰማችሁት ነው የኢትዮጵያ አደጋና ስጋት አመራር ኮሚሽን እንግዲህ ይህንን ነገርን በሶሻል ሚዲያቸው ካጋሩ በኋላ ብዙዎች ይህንን መረጃ እየተቀባበሉት እየተነጋገሩበት ይገኛሉ። እስቲ እናንተስ ከዚህ ጉዳይ ጋር ተያይዞ ሐሳባችሁ ምን ይመስላችኋል? ማለትም የኢትዮጵያ አደጋና ስጋት አመራር ኮሚሽን የተናገረው ወይም ደግሞ ማስጠንቀቂያ የሰጠበት ጉዳይን ከምን ትቆጥሩታላችሁ? እስቲ ሐሳባችሁን ስጡበት። ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ብር ለግሶ እንደነበር ይታወቃል። በደብረ ብርሃን ለተጎዱ ወገኖቻችን በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ያደረገው 15 ሚሊዮን ብር አግማስ ኢትዮጵያ የበጎ አድራጎት ድርጅት አልቀበልም ማለቱም እንግዲህ በዛሬው ዕለት አንድ መግለጫ አውጥቶ ነበር። ታዲያ ይህንንም የተመለከተው አቶ ወርቁ አይተነው ማለት ነው በዛሬው ዕለትም ምላሽ ሰጥቷል። ድጋፉ አንዴ ቃል ገብቻለሁ በሌላ በኩል የምሰጥ ይሆናል፣ ነገር ግን የኔ አካሄድ ፖለቲካ ነው፣ ብሩን አልቀበልም ሲልም እንግዲህ አግማስ ኢትዮጵያ የበጎ አድራጎት ድርጅት ገልጿል። ይህ ነገር ፍጹም ስህተት ነው። ምክንያቱም እዛ ጋር በችግር የማቀቁ የሚገኙ ወገኖች እያሉ ፖለቲካ ልሰራ አልችልም። እንደዛ ባስማ ኖሮ በብዙ መንገድ ብሩን መስጠት እችል ነበር። ነገር ግን ብሩን ለመስጠት ያሰብኩት በአግማስ ኢትዮጵያ የበጎ አድራጎት ድርጅት በኩል ነበር። ይህ ነገር ግን አልቀበልም ብለዋል። በዚህ በጣም አዝናለሁኝ። ነገር ግን ለተጎዱ ወገኖቼ እኔ በሌላ በኩል ብሩን ድጋፍ የማደርግ ይሆናል ሲልም ገልጿል። አግማስ ኢትዮጵያ የበጎ አድራጎት ድርጅት እንግዲህ ከወርቁ አይተነው የቀረበላቸው የ15 ሚሊዮን ብር እንግዲህ ድጋፍን አልቀበልም ብለዋል። ከማንኛውም ብሔር ተኮርም ፖለቲካ አንጻርም ከማንኛውም ጋር የሆነ አካልን አታክ የሚያደርግ ከሆነ እኛ ኃላፊነት ተቀብለን አንቀበልም ብለዋል። በዚህ ጉዳይ ላይ እስካሁን ድረስ እኔ ክሊር አልሆነልኝም። ምክንያቱም ይህ እርዳታ እየተሰጠ ያለው እኔ ነፃ ይመስለኛል ወይም ደግሞ ከማንኛውም ጥገኝነት የነፃ ይመስለኛል። እኔ እንደራሴ ከብሔርም ከፖለቲካም ከምንም የነፃ ይመስለኛል።
ብቻ ግን ለማንኛውም እነሱ የተረዱበት የራሳቸው አሰራር ስላላቸው ይሄን ነገርን አንቀበልም ብለው በማለታቸው ብዙዎች እንግዲህ የራሳቸውን ሀሳብን እየተቀባበሉበት ይገኛሉ። እኔ ግን አለመቀበላቸው ምንም አላሳምነኝም፣ ምንም አልተዋጠልኝም። እስቲ እናንተ ሀሳብ ካላችሁ በዚህ ላይ ስጡበት። ሰላም ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው አሁን ሄደን ማለት ነው። እንግዲህ እዚህ ጋር የምንፈርመው እፈርማባታለሁ ማለት ነው። እንደዚህ ታደርግና ወደዚህ እኛ ምን ጋር እንፈርም? እዚህ ጋር አንተ እዚህ ጋር ፈርም ያለው ነው። ስታይል ፈርምበት ሸት ቡም ካሜራማን ይፈርማል። አዳዲስ እስጋ ያንተ ደመቀ የሱ ደመቀ እንደ አዲስ አረብናት ስማ፣ ይኸው እንግዲህ እንደምትመለከቱት እያስረከብነው ነው። ለምን 16 ሚሊዮን 600 ሺህ ብር እነሱ የሚያደርጉትን ያውቃሉ። በስነ ስርዓት አድርገው ዴሊቨሪ ያደርጉታል። እኛ እንግዲህ ክህሎቱ የለንም። ይሄን ያክል ብር ወደ ምግብ ቀይረን ዴሊቨር ለማስደረግ እውቀቱ ስለሌለ እነሱ ግን የተካኑበት በዚህ የሚያውቁት ነገር ስለሆነ እነሱ በሴፍቲ እንደሚያደርሱልን ቃል ገብተውልናል ማለት ነው። የምትጨምረው ነገር አለ? አረ በቃ ጨርሰናል። አሁን ደግሞ በኋላ እዛ ስናስረክብ ደግሞ እናሳያችኋለን። የአዶናይ ቪዲዮ እንደተመለከታችሁት ነው በ24 ሰዓት ውስጥ የሰበሰበውን ከ16 ሚሊዮን ብር በላይ የሆነውን እንግዲህ የሰበሰበውን የድጋፍ ገንዘብን በመጨረሻ ለኢትዮጵያ አደጋና ስጋት ኮሚሽን እንግዲህ አስረክቧል። ገንዘቡን አስተላልፏል። ከዚህ ጋር ተያይዞ ብዙዎች ሀሳባቸውን የሰጡበት ይገኛልና እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። በነገራችን ላይ ክብር የሚያሰጥ ስራ ሲሰራ ክብር መስጠት በጣም ግዴታ ነው። ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ብዙ ጊዜ ሰዎች ስለማናከብር ብዙ ጊዜ አቴንሽናችንን የሚሰበው ስህተቱ ስለሆነ እና ይሄንን ሪስክ ወስዳችሁ ወጣቶች፣ የአካባቢው ወጣቶች፣ በጣም የምትደነቁ ወጣቶች በቲክቶክ ሶሻል ሚዲያ ላይ ብዙ ተከታይ ያላችሁ ቲክቶክ ተጽዕኖ ፈጣሪዎች ወር ቲክቶክ ላይ ቲክቶከሮች በጣም ብዙ ሲግኒፊካንትሊ የምናውቃችሁም ሰዎች ይሄንን ሪስክ ወስዳችሁ ኢኒሼቲቭን አድርጋችሁ እዚህ ድረስ መሄድ ማለት በጣም ትልቅ ስራ ነው። ይሄ ቪዲዮ ማሳየቼ ማመስገን እፈልጋለሁ። በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ሕጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይህን ያህል ሚሊዮን ገንዘብ ሬዝ ማድረጉ ብቻ ሳይሆን ሙሉ ሀሳብን፣ ጊዜን በእንደዚህ አይነት ፎሎወር ባለበት በእንደዚህ አይነት ፌመስነት በተደረሰበት ከባድ ነው ፌመስነት ማለት በእንደዚህ አይነት በጣም ከፍተኛ በቃ አቧራ በተነሳበት ጊዜ ላይ ለሰብአዊነት ራስን አሳልፎ ሰጥቶ በእንደዚህ አይነት ሌቭል ዴዲኬትድ መሆን የሚያስመሰግንህ ስራ ነውና ምስጋናን በትክክል በተገቢው ስፍራና ለተገቢው ድርጊት መስጠት እወዳለሁ። በጣም እጅግ ላመሰግን። ይሄ የትልቅነት ስራ ነው። ትልቅነት እንደዚህ ሲሰራ ነው። ከዚህ በፊት በነበሩት ነገሮች ከዚህ በፊት በተሰሩት ነገሮች ተቃውሞ ያለውኝ በጣም ኦፍ ኮርስ አሁንም እቃወማለሁ። እዚህ በፊት ነው ስትሮንግሊ ስለሱ ላወራ አይደለም። አሁን በጣም ትልቅ ስለሆነው ነገር ለማወራው ይሄ በጣም ትልቅነት ነው። በነገራችን ላይ ከሁሉም በላይ ሴንሲቲቭ የሆነበት ምክንያት ለኔ ማለት ነው ሴንሲቲቭ የሆነበት ምክንያት እንደዚህ አይነት ነገሮች ሲሰሩ አውቃለሁ። በትንጥዬ መልኩ እኔም ተሳትፌ አውቃለሁ። አልፎ ሲፈጠሩ ነገሮች እንሳተፋለን። የተፈጥሮ አደጋዎች እንደዚህ ሲደረጉ ገንዘቦች ሬስ ሲደረጉ በፊት ሀገር ፍቅር ግቢ ውስጥ ሲደረግ ታውቃላችሁ እና ያረግሽው ነው ሲያደርጉ በጣም ትልቅ አዲስ ነገር ነው ማለት አይደለም። አዲስ ነገር ሆኖም አይደለም። አንዳንድ ሰዎች ነው ባሊ ይዛል ጠይቁ ስለምትችሉ ምን አዲስ ነገር አለው ምን ነው ለዚህ ሲሆን እንደዚህ ያላችሁ ማለት ቦታውና ጊዜው መሆኑ አይደለም። እኔን ኢምፕረስ ያደረገኝ ወጣቶች እናንተ ልጆች በዚህ ደረጃ ሌሎቹ ሰዎች ሳይቀድሟችሁ ሌሎቹ ሰዎች ሳያደርጉት ሴንሲቲቭ ሆናችሁ ተሰምቷችሁ አድርጋችሁ ሄዳችሁ እዛ ድረስ ሪስክ ወስዳችሁ ሪስክ ወስዳችሁ እንደዚህ አይነት ቦታ ድረስ ሄዳችሁ ይሄን ነገር ማድረጋችሁ እጅግ ቻለር ተስፋ እንዳት የሚያስበልኝ አጋጣሚዎች እንደዚህ አይነት ነገሮችን ደጋግሜ ባይ ነው። በጣም ፌመስ መሆን ይቻላል። በነገራችን ላይ አብዶም ፌመስ መሆን ይቻላል። አሚን ዩ ኖ ኢት ከኔ በላይ አብዶም ለማህበረሰብ የማይጠቅም ነገር ተናግሮም አስቀይሞንም እኛን አሳጥቶንም አሳቆንም ምን ነው ልጆቻችን ታናሾቻችን ባያዩ ብለን እንደዚህ አይን ይዘንም ታዋቂ ለመሆን የሚሞክሩ አሁንም አሉ፣ እየተደረገም ነው። እንደዚህ አይነት ትልቅ ስራ ሰርቶ ደግሞ መታወቅ፣ መከበር፣ መመስገን የሚቻል መሆኑን ያሳያል ድርጊቱ። በነገራችን ላይ ከእርዳታውን ባሻገር ለዚህ ለቲክቶክ ኢንቫይሮንመንት መማሪያ ነው፣ ትልቅ መማሪያ ነው።
ወጣቶች በጎ ነገር አድርገው ፌመስ መሆን ይችላሉ። አብዳችሁ አይደለም ፌመስ የምትሆኑት የሚለውን ፕራክቲካሊ በተግባር ማሳያ ነው እና አንዳንዶቻችሁ ተቀምጣችሁ ቁጭ ብላችሁ ከጆን ዳንኤልና ከአዶናይ ማን ይበልጣል ቻሌንጅ እንጀምር ያላችሁ የምትሰበስቡ ሰዎች ኦፍኮርስ ፎሎወር ሊሰበስቡ ነው ሳምሃው የሚሆነው። ግን ሁለቱም ልጆች በእንደዚህ አይነት ሌቭል ሮል ሞዴል ሆነው ካሳዩ ልታግዟቸው ይገባል። እች ሀገር የወጣቶች ናት። እች ሀገር በጣም ብዙ ፐርሰንት ባለፈው ቪዲዮ ላይ እንደነገርኳችሁ ከ70% በላይ ከ30 ዓመት በታች ነው። ሲግኒፊካንትሊ ደግሞ ኦልሞስት 48% የሚሆነው ህዝብ እድሜው ከ25 ዓመት በታች ነው። የተረፍነው ሰዎች ከዚህ በላይ ከ30 ዓመት በላይ ያለፍነው የሄድነው ሰዎች ቁጥራችን ትንሽ ነው። አገሪቷ ውስጥ ትልቅ ሲግኒፊካንት ለውጥ የምታመጡት እናንተ ናችሁ። ስለዚህ እናንተ በትክክለኛው ፓዝና መስመር ላይ ከማየት በላይ ተስፋ የለም። ይሄ በጣም ተስፋ ሰጪ ድርጊት ነውና ክበሩልኝ። በጣም ልትወደሱ ልትመሰገኑ ይገባል። ሁሉን ለመናገር ሰመረ ባሪያው በሰጠው ሐሳብ ላይ እስማማለሁ። ሰዎች ሲሳሳቱ መገሰጽ አለብን፣ ልክ ሲሆኑም ደግሞ ልናሞግሳቸው ይገባልና አሁን ላይ በነ አዶናይና በጆ ዳንኤል ጋር ተያይዞ የወጡ ያሉት የሰሞነኛ ጉዳዮች እንግዲህ እጅግ በጣም ልናበረታታቸው የሚገባ ወይም ደግሞ ሊሞገሱ የሚገባበት ጉዳይ ነውና ለወገን መድረስ ወገንን መርዳት ትልቅነት ነውና እነዚህ ሰዎች የህይወታቸው ላይ ወይም ደግሞ ከጊዜያቸው ላይ ሊሆን ይችላል ያቅማቸውን አድርገው እንግዲህ ለተጎዱት በረሃብ ለተጎዱት ወገኖቻችን ደርሷልና እነዚህ ወጣቶችን ልናበረታታቸው ልናመሰግናቸው ይገባል። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ።